ወደ ኢትዮጵያ ለመምጣት ያሰባችሁ ዝግጅት ላይ ያላችሁ እህቶቼ፣ በተለይ ጠለብ ቤት ያላችሁ ወደ ኢትዮጵያ ለመምጣት ያሰባችሁ ከመምጣታችሁ በፊት ማወቅ ያሉባችሁን ነገሮች እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች በያላችሁበት ሰላማችሁ። የመጀመሪያው ወደ ኢትዮጵያ ለመምጣት ያሰባችሁ እህቶቼ ስህተት የምትሰሩት እዛ ኤርፖርት የሚፈቀድ የሻንጣ የሚፈቀድ 23 ኪሎ ከዛ ደግሞ ከ6 እስከ 7 ኪሎ በእጃችሁ የምትይዙት ነው ማለት ነው። ነገር ግን ብዙውን ጊዜ ጓደኛ ሊሆን ይችላል፣ የሆነ ሰው ይቻላል ዝም ብለሽ 25 አድርጊ፣ እንደገና ደግሞ 10 ኪሎ አርጊ በእጅሽ የምትይዥውን ምናምን ነገር ይሏችሁና እናንተ ደግሞ እነሱን ሰምታችሁ ቀጥታ ታበዙታላችሁ አውቃችሁ ማለት ነው። ስለዚህ እናንተ የምትሆኑት ምንድነው ኤርፖርት ላይ ምንም አይነት መደራደሪያ ነገር የለም ማለት ነው። ምናልባት እንደው ሰው ካገኛችሁ እሱንም በቃ የሆነ ሰው ሁሉም ሰው ወደ ሀገሩ ሲመጣ የሆነ ነገር ይዞ ነው የሚመጣው እና ምናልባት በአጋጣሚ የሆነ ሰው ካላገኛችሁ እቃችሁን ያ ሰው እንዲይዝላችሁ ካላደረጋችሁ እናንተ ትርፍ 1 ኪሎ ብትኖራችሁ እንኳን ወይ ትከፍላላችሁ ወይ እቃችሁን ትታችሁ ትመጣላችሁ ማለት ነው። ስለዚህ ከተፈቀደው በላይ መያዝ የለባችሁም። እኔ ስመጣውን ከተፈቀደው በላይ ይዤ መልሻለሁ። እኔ ግን እዛ ሰው ስለነበረ እዛ የመለስኩትን እቃ አልጣልኩትም ማለትም ወደዛው ተመልሷል። ከዛ እንደገና ለሌላ ሰው ላኩልኝ ማለት ነው። የአልጋ ልብስ ነበር እንደውም እኔ የመለስኩት ማለት ነው። እና ሰው ይቻላል ችግር የለውም ምናምን ነገር ብለውኝ፣ ነገር ግን እዛ አይቻልም ማለት በጣም ብዙ ብር ነው ክፈሉ። እንዲ በጣም ምናልባትም ለ5 ኪሎ እስከ 500 ድርሃም $100 ምናምን ነገር ክፈሉ ይሏቸዋል ማለት ነው። ስለዚህ እናንተ ያንን ከምትከፍሉ ብትጥሉት ነው የምትመርጡት እቃችሁ ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ። ኪሎአችሁን በስነ ስርዓት መዝናችሁ ይነስ እንጂ አይብዛ፣ ቢያንስ ይሻላል ከሚበዛ። ምክንያቱም ከበዛ ትመልሱታላችሁ ወይ ብር ትከፍላላችሁ። ብር መክፈል ደግሞ ለእናንተ አያዋጣችሁም ማለት ነው። ስለዚህ ውዶቼ የመጀመሪያው ከመምጣታችሁ በጣም ማወቅ ያለባችሁ ነገር ኤርፖርት ላይ ያለውን ነገር ነው ማለት ነው። ኪሎአችሁን በትክክል የተፈቀደውን ጠይቃችሁ ይህ ነው የሚፈቀደው ብላችሁ በትክክል የተፈቀደውን ኪሎ እዛ መዝናችሁ መምጣት አለባችሁ እንጂ ከበዛባችሁ ወይ እቃችሁን ትጥላላችሁ ወይ ብር ትከፍላላችሁ። ብር መክፈሉ ደግሞ ለእናንተ አያዋጣችሁም ማለት ነው። በሁለተኛ ደረጃ ኤርፖርትን አልፋችኋል፣ ሁሉ ነገር ሰላም ሆኖ አገራችሁ ትገባላችሁ ማለት ነው። በዚህም ጊዜ ብዙ ሰው እናንተን አናግሯችሁ የማያውቀው ሰላም ብሏችሁ የማያውቀው የትምህርት ቤት ጓደኛ ብዙ ሰው እናንተን በዙሪያችሁ ይከቧችኋል ማለት ነው። ስለዚህ እዚህ ጋር እናንተ ወይኔ በቃ ሀገሬ ሰው እኮ እንኳንም ሀገር የመጣው በጣም ነው የሚወዱት ምናምን ነገር ብላችሁ በፍጹም እንዳታስቡ፣ በጣም መጠንቀቅ አለባችሁ ማለት ነው። እነዛ ሰዎች በዙሪያችሁ የሚያዣብቡት ከእናንተ የሚፈልጉት ነገር አለ ማለት ነው። እሱ ምንድነው? ከውጭ መጥታለች፣ ገንዘብ አላት፣ ስለዚህ ትጋብዘኛለች ምናምን ነገር ብለው ስለሚያስቡ ነው። እናንተ ግን በጣም ዘመድ ናፍቋችኋል፣ ሰው ናፍቋችኋል፣ ሀገራችሁ ናፍቋችኋል እና ብዙውን ጊዜ ላታስቡ ትችላላችሁ። ስለዚህ ማወቅ አለባችሁ እነዛ ሰዎች የሚቀርቧችሁ በተለይ የትምህርት ቤት ጓደኛ ነኝ የሆነ ያክስት ምናምን የሩቅ ሰው በቃ መቼም ድሮ ሰላም ማይሏችሁ ድሮ በደንብ የማያናግሯችሁ ሰዎች አሁን ላይ እናንተ ከውጭ ስትመጡ በዙሪያችሁ ካንዣበቡ እናንተን መጠቀሚያ ሊያደርጓችሁ ስለሚችሉ በጣም መጠንቀቅ አለባችሁ ማለት። በሶስተኛ ደረጃ ደግሞ ትንሽ ከረምረም ካላችሁ በኋላ ከ1 ወር ከ2 ወር ከ3 ወር በኋላ ደግሞ ያ ሁሉ ፍቅር ይርቃችኋል። ሁሉም ሰው አይወዳችሁም ማለት ነው። ከቤተሰብ ጀምሮ የጠሏችሁ ይመስላችኋል። ላይጠሏችሁ ይችላሉ፣ ግን በቃ የሆነ ፍቅር ይቀንስባችኋል እና ስትመጡ እንዳትደናገጡ፣ ይሄ ኖርማል ነው። ምክንያቱም እናንተ እዛው ናችሁ፣ ለቤተሰቦቻችሁን ብር ትልኩላቸው ነበር፣ የሚፈልጉትን ነገር ታረጉላቸው ነበረ፣ ለወንድምሽ፣ ለእህትሽ፣ ለብዙ ሰው ማለት ነው። ስለዚህ አንቺ ኢትዮጵያ ነሽ ማለት ደግሞ ያ ሁሉ ነገር ይቀርባችኋል ማለት ነው። ስለዚህ ያ ሁሉ ነገር ሲቀር እንደ በፊቱ በቃ ምን ልሆንልሽ አንቺ እኮ ምናምን የምትባዩ ነገር ሊቀር ይችላል ማለት ነው። ስለዚህ ሁሉም ሰው ይወደኛል፣ ሁሉም ሰው በቃ እዛ ሁነሽ እንደምትልኪላቸው እንደምታደርግላቸው እዚህ ኢትዮጵያ ስትመጪ በጣም የሚወዱሽ በቃ ምናምን ነገር ፍጹም እንዳይመስላችሁ ማለት ነው። ምክንያቱም እናንተ
ስታደርጉላቸው ምን ስትሏቸው በጣም ይደሰታሉ። እዚህ ጋር ደግሞ እጃችሁ ምንም ነገር ስራ ፈታችሁ ነው ወይ ስራ እየፈለጋችሁ ነው፣ በቃ የራሳችሁን ኢትዮጵያ ስትመጡ በእርግጠኝነት የምላችሁ ትንሽ ከቆያችሁ በኋላ የራሳችሁን ህይወት ለመኖር ነው የምትፈልጉት። ቤተሰብ ጋር መቀመጥ በጣም ነው የሚያስጠላችሁ። መቀመጥ አትችሉም። ብዙ ነገር ለራሳችሁ ነው ትኩረት የምትሰጡት ማለት ነው። ገንዘብም መስራት አቁማቸዋል። ስለዚህ ብዙ ሰዎች እናንተን ላይወዷችሁ ይችላሉ። ቤተሰብም አይወደኝም እንዴ የሚል አይነት ስሜት ሁሉ ሊሰማችሁ ስለሚችል ይህም በጣም የሚያጋጥም ነው። ካሁኑ ከመምጣታችሁ በፊት ማወቅ አለባችሁ ማለት ነው ውዶቼ። በአራተኛ ደረጃ ደግሞ ብር ስላላችሁ ብቻ ሁሉም ስራ ትሰራላችሁ። በቃ ብር ስላላችሁ ብቻ ስራ ትጀምራላችሁ። በቃ የሆነ ነገር ታደርጋላችሁ ማለት አይደለም ማለት ነው። ስለዚህ በቃ እዚህ ስትመጡ ብዙ ነገር ግራ የሚገባችሁ የማይገባችሁ በቃ የኑሮ ውድነቱ ብዙ ግራ የሚያጋቡ ነገሮች ስላሉ እናንተም ግራ መጋባታችሁ የማይቀር ነው ማለት ነው። ስለዚህ እናንተ ግን ያ ሁሉ የራሳችሁን ስራ ከመስራታችሁ ወይም ደግሞ ገንዘብ አለኝ ይሄን ልክፈት ይሄን ላድርግ ከማለታችሁ በፊት የራሳችሁን ስራ ከመስራታችሁ በፊት ተቀጥራችሁ ብትሰሩ አሪፍ ነው። ምክንያቱም ተቀጥራችሁ ስትሰሩ ከሰዎች ጋር ትተዋወቃላችሁ፣ ሰዎችን ታገኛላችሁ፣ ስለ ኢትዮጵያ ኑሮ በደንብ ትረዳላችሁ፣ ስለ ስራ ስለ ማንኛውም ነገር በጣም ትረዳላችሁ ማለት ነው። ስለዚህ እንደመጣችሁ በቃ እኔ ብር ስላለኝ ግዴታ በቃ ሱቅ መክፈት አለብኝ ወይ ይሄን ነገር ማድረግ አለብኝ ብላችሁ ባትወስኑ ጥሩ ነው። ቢያንስ እናንተ ተቀጥራችሁ ሰርታችሁ ብትጀምሩ ስራችሁን የራሳችሁን ስራ ብትሰሩ የበለጠ ውጤታማና ስኬታማ ትሆናላችሁ ማለት ነው። ደግሞ እናንተ አቅማችሁን ማወቅ አለባችሁ። አቅማችሁን ማወቅ አለባችሁ ማለት እናንተ የምትችሉትን ነገር የሚገራላችሁን ነገር በቃ ለእናንተ የሚሳካላችሁ የሆነ ነገር ይኖራል። ከአረብ ሀገር የመጣች አንድ እህትሽ ወይ ደግሞ ዘመድሽ የሆነ ሱቅ ከፍታ ሊሆን ይችላል። ግዴታ አንቺ ብር ስላለሽ ሱቅ መክፈት ላይኖርብሽ ይችላል። አንቺ የአንቺ አቅም ምንድን ነው? ምን ብትሰሪ ደስ ይልሻል? ምን ላይ ጥሩ ነሽ፣ ጎበዝ ነሽ የሚለውን በተለይ እዛው ሆናችሁ ብታውቁት በጣም ጥሩ ነው። በቃ እኔ ኢትዮጵያ ሲሄድ ይህንን ነው የምሰራው ብላችሁ እዛው ያላችሁ አስባችሁበት መማርም ካለባችሁ መጥታችሁ ተምራችሁ ኮርስ የሚወሰድም ነገር ካለ ሰው ስላደረገው ወይ ደግሞ ገንዘብ ስላላችሁ ብቻ ወይ እኔ ደግሞ ከአረብ ሀገር መጥቼ ይህን ሰራ ነው ምናምን ማለት የለባችሁም ማለት ነው። እንደዛ ከሆነ ድጋሚ ሁለተኛ ስደት ልትጋለጡ ስለምትችሉ ማለት ነው። ብዙዎቹ እነዚህ ነገሮች ሳያስቡ ይመጡና ቀጥ ብለው መጥተው ሁሉን ነገር ሲያዩት ቤተሰብ እንደጠበቁ ሳያገኟቸው የጠሏቸው ስለሚመስላቸው ስራም ደግሞ ሰው ሲሰራ አይተው ቀጥታ ሱቅ ምንም ከፍተው ያልተሳካላቸው ብዙዎች አሉ ማለት ነው። ሳይሳካ ሲቀር ደግሞ ምንድነው መፍትሄው? ድጋሚ ስደት ነው። ስለዚህ እናንተ ሁለተኛ ስደት ላለመውጣት ሁለተኛ ስደት እንዳትሄዱ እነዚህን ነገሮች አውቃችሁ ብትገቡ ወደ ኢትዮጵያ በጣም ውጤታማና ስኬታማ ትሆናላችሁ ብዬ ተስፋ አደርጋለሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።